ሰላምና ትብብር ለሀገራዊ ህልውና ምርጫ 2018 የኛ ድምጽ አሁን ጀምሯል። ዛሬ በስቱዲዮአችን ሰላም ለኢትዮጵያ ጥምረት ፓርቲ እናስተናግዳለን። ሰላም ለኢትዮጵያ ጥምረት ከስሙ ጀምሮ ሰላም ነው። በኢትዮጵያ ውስጥ ሰላም እንዲሰፍን ሰላም ለሁሉም ሁሉም ለሰላም የሚል መርህ ይዞን የመጣው የኛ ትልቁ አማራጫችን የሚሆነው እውነት ነው። በኢትዮጵያ ውስጥ አሁን ከምንም በላይ ከብዶ የተገኘው የኑሮ ውድነት ነው። ፓርቲው ለሀገራችን ዘላቂ ሰላምና ለፖለቲካዊ ትብብር ምን የተለየ አማራጭ ይዞ ቀርቧል? የኢትዮጵያ ብሔር ብሔረሰቦችና ህዝቦች ራስን በራስ ማስተዳደር እስከ መገንጠል የሚለው ቃል እንዲወጣ እንፈልጋለን። ከሁሉም ማህበረሰብ ክፍሎች ጋር ስር ነቀል የሆነ እርቅ እንዲኖር እናደርጋለን፣ እንሰራለን። እንደኛ ህገ መንግስቱ መሻሻል እንዳለበት እናምናለን። የፓርቲው ምክትል ሊቀመንበር ዶክተር አዲሱ መኮንን ለኢቢኤስ 5 ወሳኝ ጥያቄዎች የሚሰጡት ምላሽ አሁን ይጀምራል። ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ ምርጫ 2018 የኛ ድምጽ ፕሮግራምን ይዘን ቀርበናል። በዛሬው ፕሮግራማችን ሰላም ለኢትዮጵያ ጥምረት ፓርቲን እዚህ ስቱዲዮአችን የጋበዝን ሲሆን ለጥያቄዎቻችን ምላሽ ለመስጠት ደግሞ የፓርቲው ምክትል ሊቀመንበር ዶክተር አዲሱ መኮንን እዚህ ይገኛሉ። ዶክተር አዲሱ እንኳን ደህና መጡ። ዛሬም እንደተለመደው ለፓርቲው 5 ዋና ዋና ሀገራዊ ጥያቄዎችን አዘጋጅተናል። ለእያንዳንዱ ጥያቄ ምላሽ መስጫ 5 ደቂቃ ይኖሩታል። በቀጥታ ወደ መጀመሪያው ጥያቄ አልፋለሁ። በሰባተኛው ሀገራዊ ጠቅላላ ምርጫ ምን ያህል ክልሎች ላይ ትወዳደራላችሁ? በክልልና በፌዴራል ምክር ቤቶችስ ምን ያህል እጩዎችን አቅርባችኋል? በአጠቃላይ ለሰባተኛው ሀገራዊ ምርጫ ያላችሁ ዝግጅት ምን ይመስላል? የኢትዮጵያ ብሔራዊ ምርጫ ቦርድ እጩዎችን አስመዝግቦ ካለበት ጊዜ ጀምረን እስካሁኑ ሰዓት ድረስ ዝግጅት እያደረግን ያለነው እጩዎችን መጀመሪያ በሃርድ ኮፒ አስመዘገብ ለየን። ከዛ በኋላ ለቦርዱ ገቢ ያደረግነ በሃርድ ኮፒ ያስገባናቸውን ደግሞ እንደገና ደግሞ በዲጂታል አስመዘገብነ። አሁን ኦልሬዲ ሬጅስትሬሽን አልቋል። አሁን ደግሞ ከዛ በኋላ ደግሞ ምንድን እያደረግን ያለነው የማኒፌስቶ ዝግጅት 8 ፓርቲዎች ነን እና እኛ ጥምረት የፈጠርነ። ከዚህ በፊት ይሄ ጥምረት አልነበረም፣ በእያንዳንዱ ፓርቲ በግል ነበር የነበረው። አሁን ግን የጋራ የሚያደርገንን የማኒፌስቶ ዝግጅት አዘጋጅተን ሁሉ ማኒፌስቶችን ጨርሰናል ማለት ነው። ስለዚህ ማኒፌስቶን ጨርሰን ኦልሬዲ በየምንወዳደርበት ክልሎች ውስጥ ከፍተኛ እንቅስቃሴ እያደረግን ነው። ዓላማችንን፣ ፕሮግራማችንን፣ ምልክታችንን፣ ማኒፌስቶችንን በሚገባ ፖሊሲያችንን ለመራጩ ህዝብ ተደራሽ ለማድረግ ጥረት እያደረግን ያለ ነው። አንዳንድ ቦታዎች ላይ ያው ችግሮች ቢኖሩበትም በተለይ ወደ አማራ ክልል በምንሄድበት ጊዜ፣ ጋምቤላ በምንሄድበት ጊዜ የተለያዩ ችግሮች ቢኖሩብንም እንደ ፓርቲ እንደ ጥምረት ጥሩ ተፎካካሪና ተወዳዳሪ በመሆን ህዝባችን ደግሞ ከፖሊሲያችን ከአማራጭ ሀሳቦቻችን ተነስቶ ጥምረቱን ሰላም ለኢትዮጵያ ጥምረትን እንዲመርትና የዚያን ህዝብ የስልጣን ባለቤት እንዲያደርግ ከፍተኛ እንቅስቃሴ እያደረግን ያለ ነው። አባሎቻችንም ደጋፊዎቻችንም እጩዎቻችንም በየሚወዳደሩበት ቦታ ላይና በየምርጫ ክልሎቹ ስራ እየሰሩ ነው ያሉት። ስራችን ምንድነው? የፖለቲካ ስራ ነው፣ ድርጅታዊ ስራ ነው። በተለይ ደግሞ አሁን ላይ ትልቁ ስራችን ፖሊሲያችንን እያስተዋወቅና የምርጫ ምልክታችንን አዲስ የምርጫ ምልክትና ይዘን የመጣ ነው የቡና ተክል ነው። የቡናን ተክል ደግሞ በተለይ ወደ አንዳንድ ቦታዎች ላይ ግር የሚል ነገር ምሳሌ ያንንም በደንብ የማስረጽ የማስተዋወቅ በተለያዩ ሜንስትሪም ሚዲያም በህትመትም የተለያዩ ፕላትፎርሞችን ፌስቡክንም፣ ቴሌግራምንም፣ ዋትሳፕንም የተለያዩ ፕላትፎርሞችን በመጠቀም ለህዝባችን ተደራሽ እያደረግን ያለ ነው እና ህዝባችንም እኛን እንዲመርጥ ጥሩ ግንዛቤ እየፈጠርን ያለ ነው። ምርጫው እንግዲህ እንደሚታወቀው ይሄን ስራ እየሰራን ያለ ነው ምንድነው በፌዴራል ደረጃ ወይም ደግሞ በክልል ደረጃ በዞን ደረጃ አይደለም የሚደረገው። ምርጫው በባህሪው በታችኛው ማህበረሰብ ላይ የሚደረገው ምርጫ ክልል ያለው ወረዳ ነው። ከዛ በኋላ ምርጫ ጣቢያዎች ያሉት በቀበሌ ናቸው። ስለዚህ እዛ ቀበሌ ላይ ደግሞ መራጮቻችን ደግሞ ካርድ እንዲያወጡ እድሜያቸው 18 ዓመትና ከዚያ በላይ የሆኑ አጠቃላይ የማህበረሰብ ክፍሎች ካርዳቸውን እንዲያወጡና ግንቦት 24 ደግሞ እኛን እንዲመርጡን እኛ ደግሞ እንግዲህ ለ5 ዓመት ኮንትራት ወስደን ህዝባችን የሚጠይቀውን ጥያቄ የዲሞክራሲ፣ የሰላም፣ የመልካም አስተዳደር፣ የልማት ጥያቄዎችን በተገቢው መንገድ መመለስ እንድንችል የ5 ዓመት ኮንትራት እንዲሰጠን እንዲመርጠን አሸናፊ እንድንሆን መስራት የሚገባንን የፖለቲካና የድርጅት ስራ እየሰራን ያለ ነው። በዚህ እንግዲህ እንቅስቃሴ ላይ ያለ ነው እስካሁን ማለት ነው። ወደ ሁለተኛው ጥያቄ አልፋለሁ። ኢትዮጵያ ህጋዊና ታሪካዊ የባህር በር የባለቤትነት መብት አላት ብላችሁ ታምናላችሁ ወይ? ካመናችሁስ ወደ ስልጣን ከመጣችሁ ይህንን መብት ለማረጋገጥ ምን ታደርጋላችሁ? ምን አይነት ስራዎችን ትሰራላችሁ? ከታሪክ ስንነሳ ኢትዮጵያ ብዙ የባህር በር አማራጮች የነበራት አገር ነች። በርበራ የኛ የነበረ ነው። አሰብ፣ ምጽዋ
ብዙ ቢያንስ ከ3-4 በላይ የባህር በሮች ነበሩ። እነዚያን የባህር በሮችን ግን በፖለቲካ ሴራና በውጭ ኃይሎች ጣልቃ ገብነት ያጣንበት አግባብ አለ ማለት ነው። ስለዚህ አሁንም በተለይ ደግሞ የአሰብ ወደብን ያለ አግባብ ያጣንበት ኤርትራ ከኢትዮጵያ ስትገነጠል በወቅቱ አደራዳሪ የነበሩት የአሜሪካው ተወካይ እና ሄርማን ኮን ጭምር እቺ ትልቅ ሀገር ስለሆነች ወደብ ያስፈልጋታል ተብሎ ከፍተኛ ክርክር የኛ መሪዎች አንፈልግም ያሉትን ወደብ እኛ የወደብ ችግር አይደለም ያለብን እኛ ወደብ አንፈልግም ያሉትን ጉዳይ የውጪ ተወካዮቻችንና በወቅቱ የነበሩ አደራዳሪም እንደ ሽማግሌም የነበሩ አካላት እና ሄርማን ኮን ይሄ ህዝብ ትልቅ ህዝብ ስለሆነ ወደብ ያስፈልጋል የሚል ጥያቄ ያቀርቡበት ወቅት ነበርና ግን አንፈልግም ተብሎ የሄደበት አግባብ ነው። አሁንም ቢሆን ይሄ ከ130 እና ከ140 ሚሊዮን በላይ የሆነ ህዝብ ወደብ ያስፈልገዋል የሚል እምነት አለን እንደ ጥምረት ማለት ነው። አሁን ወደብ ባለመኖሩ እኛ አሁን ለጅቡቲ የኦሮሚያን ዓመታዊ በጀት ያክል በየዓመቱ ለጅቡቲ መንግስት ኪራይ እንከፍላለን። እንግዲህ በኢትዮጵያ ውስጥ ከፍተኛ በጀት የሚመደበው ከፍተኛ የህዝብ ቁጥር ስላለው የኦሮሚያ ብሔራዊ ክልላዊ መንግስት ነው። የዚያን ያክል በጀት በየዓመቱ ለጅቡቲ ግብር እንከፍላለን ማለት ነው። ያም ሆኖ ዜጎቻችን ላይ ከፍተኛ ሰብአዊ ዲሞክራሲያዊ ችግር እየደረሰ ሼሮቻችን ላይ እዛ ጋር ደግሞ የሚቀረው ንብረት አለ፣ የሚወረስ ንብረት አለ፣ የሰው መንገላታት አለ፣ የሰብአዊና የዲሞክራሲያዊ መብቶች ጥሰት አለ። ያን ሁሉ ተደርጎ እንደገና ከፍተኛ በጀት እየከፈልን ስለሆነ ይሄ ደግሞ ወደብ ቢኖረን ኢትዮጵያ ውስጥ ላለው ወጣት 75% ለሆነው ያንግ ጄኔሬሽን የስራ ዕድል መፍጠር የምንችልበትና የተለያዩ ተቋማትን መሰረተ ልማትን የምንዘረጋበትን በጀት ወደ አላስፈላጊ በሆነ ቦታ ላይ ኪራይ እየከፈልን ስለሆነ በፖለቲካ ሸፍት በተሰራው ሴራ ምክንያት አገራችን ከፍተኛ ችግር ውስጥ እንድትወድቅ የተደረገበት መንገድ ስለሆነ አሁንም ቢሆን ኢትዮጵያ የባህር በር ያስፈልጋታል የሚል እይታ አለን። እኛ ጥምረትም ያምንበታል። ለምን ሉዓላዊነት ላይና ብሔራዊ ጥቅሟ ላይ የማይደራደር ነው ጥምረቱ ማለት ነው። አይደራደርም በእነዚህ ጉዳይ ላይ። ይሄንን የባህር በር ስንጠይቅ ደግሞ የመጀመሪያው ስራችን የሚሆነው እኛ ዲፕሎማሲ ነው። አንደኛ ጎረቤት ሀገሮቻችን ጋር ጥሩ የሆነ ግንኙነት ሊኖረን ይገባል። ዲፕሎማሲ የዓለም አቀፍ ሕጎችንና ኢትዮጵያ የፈረመቻቸውን የቃል ኪዳን ሰነዶችን፣ ስምምነቶችን፣ ፕሮቶኮሎችን አጠቃላይ አክብረን የዓለም ሕግ ምን ይላል? አንዲት ሀገር ትልቅ ህዝብ ያላት ሀገር ላንድ ሎክድ ሆና ወደብ አልባ ሆናለች። ወደብ እንድታገኛት የዓለም ሕግ ይፈቅዳል አይፈቅድም የሚለውን ያንን ትንተና አይተን በሚገባ የህግ ባለሙያዎችንም ኢንተርናሽናል የሆኑ አማካሪዎችንም ቀጥረን እኛ ስልጣን ብንይዝ ማለት ነው ቀጥረን በሚገባ አስጠንጠን ህጉ በሚፈቅደው መልኩ ወደብን ጊቭ ኤንድ ቴክ ሰጥቶ መቀበል መርህን ተከትለን ማለት ነው። ኦልሬዲ አሁን ኤርትራ ሌላ ሀገር ሆናለችና እዚያ ጋር በጦርነት በሁከት ሳይሆን ያንን ማስመለስ የምንፈልገው እኛ በዲፕሎማሲና በዓለም አቀፍ ህግ አሰራር ብቻና ብቻ ነው ይሄን ማስመለስ የምንችለው ማለት ነው የምንፈልገው ማለት ነው። ለምን በእኛ ስልጣን ዘመን አንድም ዜጋ ላይ ያን ሰብአዊ መብት ላይ ዲሞክራሲያዊ መብት ላይ ችግር እንዲደርስበት አንፈልግም። ሁከት አንፈልግም። ደም መፋሰስ አንፈልግም። ምንፈልገው ጥያቄዎቻችን ግን መሰረታዊ ናቸው። የወደብ ጥያቄ ለኢትዮጵያ የህልውና ጥያቄ ነው። ወደብ ለኢትዮጵያ ከአንገት በላይ አንድ ሰው እንደ መቆረጥ አይነት ነው። ይህን ጥያቄ ግን ምንመልሰው ግን በመነጋገር በመወያየት በፖለቲካ በዲፕሎማሲ እንዲመለስ እናደርጋለን ማለት ነው። ስለዚህ ይሄን ለማድረግ የመጀመሪያው ተግባር የሚሆነው አንደኛ እንዳልኩሽ በህግና አሰራር መሄድ ነው። ሁለተኛው ደግሞ ሪጂናል እነዚህ ክልላዊ ሀገራት ጋር የቀጠናው ሀገራት ጋር ጥሩ ወዳጅነት በመመስረት የዲፕሎማሲ ስራ በመመስረት ከኛ ደግሞ የሚሰጠውን ሰጠን በሚፈለገው ልክ ያንን ወደብ ጥያቄ እንዲመለስ ማድረግ እንፈልጋለን። ይሄ የመላው ኢትዮጵያን ህዝብ ጥያቄ ስለሆነ ሌሎች የዓለም አቀፍ ተቋማትም ይህንን ስለሚደግፉ ይህንን በዲፕሎማሲና በሰጥቶ መቀበል መርህ ጥያቄው በተገቢ መልኩ እንዲመለስ እናደርጋለን። ጥያቄያችን ቀዳሚ ጥያቄያችን ነው። ለብሔራዊ ጥቅማችን አንደራደርም። ብሔራዊ ጥቅማችን አንደራደርም ስንል ግን በጉልበትና በኃይል ያን ወደብ ለማስመለስ በሚለው ነገር ላይ ግን እኛ ያው እሱን አንመርጥም። ምንመርጠው ዲፕሎማሲ ነው። ምንመርጠው ወዳጅነት ነው። ምንመርጠው የዓለም አቀፍ ህግን አክብረን የዓለም አቀፍ ህግ ምን ይላል በሚለው ልክ በአሰራሩ መሰረት ጥያቄው እንዲመለስ እናደርጋለን ማለት ነው። ለምን እንጠይቃችኋለን? የእርስዎ ድምፅ ዋጋ የሚኖረው በመረጃ ላይ ተመስርተው ሲወስኑ ብቻ ነው። የእኛ ድምፅ መድረክ ለሁሉም ተፎካካሪዎች እኩል ዕድል፣ ለመራጩ ሕዝብ ደግሞ ግልጽ መረጃን ይሰጣል። ሀገር የሁላችንም ነች፣ ምርጫውም የሁላችንም ነው። ይከታተሉ፣ ይረዱ፣ ከዚያም ይምረጡ። ምርጫ 2018 የእኛ ድምፅ ይቀጥላል።
ወደ ሶስተኛው ጥያቄ አልፍ ያለው ማንኛውም ፓርቲ ተመርጦ ስልጣን ሲይዝ ዜጎች እንዲመለስላቸው የሚፈልጓቸው ጥያቄዎች አሉ። ከነዚህም ውስጥ ደግሞ የኢኮኖሚ ጉዳይ ዋነኛው ነው። ከኢኮኖሚ ጉዳይ ደግሞ የኑሮ ውድነትና ስራ አጥነት ተጠቃሽ ናቸው። መረጃዎች በሀገራችን በርካታ የስራ አጥ ቁጥር እንዳለ ደግሞ ያሳያሉ። ፓርቲያችሁ ወደ ስልጣን ከመጣ እነዚህን የህዝቡን ችግሮች በምን መልኩ ይቀርፋል? ምን አይነት አማራጮችን ይጠቀማል? የኛ ትልቁ አማራጫችን የሚሆነው እውነት ነው። በኢትዮጵያ ውስጥ አሁን ከምንም በላይ ከብዶ የተገኘው የኑሮ ውድነት ነው። የኑሮ ውድነትና የስራ አጥነት ቁጥር ከጊዜ ጊዜ እየጨመረን ያለው እኛ ይሄንን ለመቀነስ የመጀመሪያው ተግባራችን የሚሆነው ከኛ ላይ ምንድነው? የመጀመሪያው ተግባር አንደኛው ሰፋፊ የሆኑ የእርሻ መሬቶች አሉ በኢትዮጵያ ውስጥ። እነዚህ ሰፋፊ የሆኑ የእርሻ መሬቶች ላይ ሜካናይዝድ የሆነ እርሻ እንዲከናወን የውጭ ኢንቨስተሮችን በመሳብ የሀገር ውስጥ ኢንቨስተሮችን በማበረታታት ለወጣቱ የስራ ዕድል እንዲፈጠር እናደርጋለን ማለት ነው። እነዚህ ደግሞ በአብዛኛው አሁን አብዛኛው 90% 95% የኢትዮጵያ ኢኮኖሚ ኢንጌጅድ የሆነው ከውጭ ወደ ውስጥ በሚገባው ላይ ነው። ስለዚህ ከውጭ የሚገባውን በሀገር ውስጥ የመተካት ስራ እንሰራለን ማለት ነው። በተለይ ደግሞ ይሄ የግብርና ምርት ላይ አግሮ ፕሮሰሲንግ ላይ በደንብ በሚገባ ኢፌክቲቭሊ እና ውጤታማ በሆነ መንገድ እንሰራለን። ያሉን ሰፋፊ የለም መሬቶችን በአግባቡ ስራ ላይ እንዲውሉ እናደርጋለን። ሌላው ደግሞ ከተማ ውስጥ አሁን የቤት እጥረት አለ፣ ስራ አጥነት አለ። በዛ ውስጥ ደግሞ ዜጎች ቤት የሚያገኙበትን አሰራር በፖሊሲያችን አማራጭም ስላስቀመጥን ያንን ነገር ደግሞ በሚገባ እንዲያገኙ የምናደርግበትን አሰራር እንዘረጋለን። ሌላው ያው ወጣቱን ሞሮፍ ምንድነው የምናደርገው? አሁን ጀርመን በአንደኛው ዓለም ጦርነትና በሁለተኛው ዓለም ጦርነት ላይ በኢኮኖሚ ወድቃ ኑሮ ውድነትም ስራ አጥነትም ከፍተኛ ነበረ። ጀርመን ሁለት ጊዜም ከወደቀችበት ኢኮኖሚ የተነሳችው ወጣቱን ክፍል የቴክኒክ እና ሙያ ትምህርት በማሰልጠን ነው። ስለዚህ እኛም እንደ ጥምረት የምናስበው ምንድነው? ወጣቱ ገበያ የሚፈልገውን ሙያ እንዲሰለጥን እንዲማር እናደርጋለን ማለት ነው። በተለይ የቴክኒክና ሙያ ስልጠና በሚገባ ማርኬት ጋር በተያያዘ መንገድ እሱ ስልጠና እንዲወስድ እናደርጋለን። ከዛ በኋላ በራሱ ስራ ፈጣሪ እንዲሆን ለዚህ ደግሞ በዝቅተኛ ወለድ የብድር ሁኔታ በ5 ዓመት የሚመልሰው የሚጨርሱትን በዝቅተኛ ወለድ ብድር ሁኔታ እናመቻችላቸዋለን ወጣቶች ማለት ነው። ከዛ በኋላ እንደገና ምንድነው ይሄ የዲጂታል ስኪል የዲጂታል የክህሎት ስልጠና የዲጂታል ክህሎት ስልጠና እናመቻቻለን። በተለይ ደግሞ አሁን ዓለም በጣም ያለችበት ሁኔታ በዲጂታል ወርልድ ውስጥ ነው የምንኖረው። በዲጂታል ወርልድ ውስጥ ደግሞ አጠቃላይ ትራንዛክሽኑም ዲጂታል ነው፣ ሁሉ ስራውም ዲጂታል ስለሆነ በተለይ ፕሮግራሚንግ ላይና ይሄ ዳታ ላይ ወጣቱ ስልጠና እንዲወስድ እናደርጋለን። ከዛ በኋላ በዛ ሲስተም ደግሞ ራሱ ጄኔሬት እንዲያደርግና ሶፍትዌሮችን ፕሮግራሞችን ዲቨሎፕ ያደረገ ለራሱ ኢንካም ጄኔሬት እንዲያደርግ የሀገርንም አጠቃላይ ዲጂታል ሲስተሙን ከሌሎች ዓለማት ጋር ኢኳሊ እንዲሄድና ሁኔታዎችን በዛ ልክ ራሱን ኢኮኖሚካሊ እንዴት አሁን መገንባት እንዳለበትና ስራ መፍጠር እንዳለበት ራሱን እንደመቻል እንዳለበት ያንን ነገር ደግሞ ለወጣቱ የዲጂታል ክህሎት ስልጠና እንዲያገኝ እናደርጋለን። ሌላው ይሄ አነስተኛ ጥቃቅንና አነስተኛ እሱም ትልቁ ስለሆነ አሁን በእኛ ጋር ምንድነው ከዚህ በፊት የማህበረሰቡ ስነልቦና ይሄ ጥቃቅንና አነስተኛ የሚባል ነገር ላይ ዝቅተኛ ነበር። አሁን ግን ወጣቱ በሚገባ ቅድም እንዳልኩ ይሄ ቮኬሽናል ኤጁኬሽን ጋር ስልጠና ገበያ የሚፈልገውን ስልጠና ወስዶ ጥቃቅንና አነስተኛ ብድር እናመቻችተን አሁንም ለነሱ ማለት ተመሳሳይ ማለት ነው የረጅም ጊዜ ብድር እንሰጣለን። ግን በዝቅተኛ ወለድ አድርገን እሱን ስራ በሚገባ ስራ እንዲሰራ እናደርጋለን። ለዚህ ደግሞ አስፈላጊ የሆኑ ኢንፍራስትራክቸሮችን እንዘረጋለን ማለት ነው። ስለዚህ ሌላው ይሄ ካሽ ክሮፕ ላይ እና ፍራፍሬ ላይ እንደዚሁ ትልቅ ኢንቨስት እናደርጋለን። አሁን ቡና እኛ ምልክት አድርገን ይዘነዋል። ቡና አሁን በዓለም ላይ በጣም ከፍተኛ የከረንሲም ጭምር ለሀገራችን እያስገባልን ያለው ሪሶርስ ነው። እዛ ጋር በየቦታው የችግኝ ማፍላት የቡና ችግኝ ማፍላት ላይ ወጣቱ ኢንጌጅ እንዲሆን አስፈላጊውን ግብዓት ገዛ እያደረግንለት ከዛ በኋላ ችግኙን እየሸጠም ራሱን ፋርሚንጉንም ጭምር እየሰራ ቡናውን እያመረተ ለዓለም ገበያም ለሀገር ውስጥ ገበያም እንዲያቀርብ እናደርጋለን። ሌላ ነው ፍራፍሬ። አሁን ፍራፍሬም እንደዚሁ በተመሳሳይ ነውና በሀገራችን በዚህም በጣም የተደላደለና ምቹ የሆነ መሬት አላት የፍራፍሬ ለማምረት የሚመቸው ማለት ነው። ለዚህም የፍራፍሬ ምርት ላይም ትኩረት እንሰጣለን ማለት ነው። በዚህ ሂደት ላይ አድርገን ወጣቱ አንደኛ አልባሌ ቦታ ላይ ጊዜ ከሚያሳልፍ ይልቅ ራሱን ኢንቨስት እንዲያደርግ ምቹ ሁኔታዎችን አመቻችተን በካፒታልም በአጠቃላይ በሚያስፈልገው ግብዓትም መሰረተ ልማትንም በመዘርጋት ለሀገርም ኢኮኖሚ
አቅም እገዛ እንዲያደርግ ለራሱም ቤተሰብንም እንዲያስተዳድር በዚህ ልክ ስራችንን አሰራራችንን እንዘረጋለን ማለት ነው። ስለዚህ ኢኮኖሚ እንግዲህ አሁን ላይ ባለንበት በተለይ ስርዓቱ ቁጥር ላይ በደንብ መስራት የሚገባንን ቅድም ባልኩት ልክ እንሰራለን ማለት ነው። መልካም፣ ወደ ሌላኛው ጥያቄ አልፋለሁ። በአማራ ክልል ግጭት አለ፣ እንዲሁም በኦሮሚያ ክልል የታጠቁ ኃይሎች ይንቀሳቀሳሉ። በተመሳሳይም በትግራይ ክልል የፖለቲካ ውጥረት እንዳለ ይታመናል። እናንተ ወደ ስልጣን ከመጣችሁ የነዚህን ክልሎች ብሎም የሀገሪቱን ሰላምና ጸጥታ ከማስጠበቅ አንጻር ምን አይነት አማራጮች አሏችሁ? የአማራ ክልል ላይ ግጭት ብቻ አይደለም፣ የታጠቀ ኃይል አለ። ኦሮሚያ ላይ ብቻ አይደለም የታጠቀ ኃይል አለው እና ትግራይ ኦልሬዲ አሁንም ከምርጫም ውጭ ራሱን ያገለለ ክልል ነው። አማራ ክልልና ኦሮሚያ ላይ ግን ከነ ችግሩም ምርጫው እንዲደረግ መንግስትም መስራት የሚገባውን ስራ እየሰራ ነው ብሏል። የኢትዮጵያ ብሔራዊ ምርጫ ቦርድም ማድረግ የሚገባውን ነገር እየሰራን ያለው እኛ ጋርም ተደጋጋሚ የሆኑ ውይይቶችን አድርጓል። ቦታዎችንም ቀይ፣ አረንጓዴ፣ ቢጫ በሚል ለይቶ እኛም ደግሞ እንደገና አሁንም ጥያቄ ያቀረበበት አግባብ አለና የትኛው ቦታ ላይ ነው ቀይ ካርድ ያለው ምርጫ ለማስኬድ አስቻይ ሁኔታ ያልሆነበት ምርጫ ጣቢያ ወይም ምርጫ ክልል የትኛው ነው የሚለውን ምርጫ ቦርድም ስቲል እየሰራን ያለው ማለት ነው። ስለዚህ እነዚህ ቦታዎች ላይ ሰላም እንዲሰፍን እነዚህ ቦታዎች ላይ ብቻ አይደለም በመላው ኢትዮጵያ ላይ ሳምስ ኤክስቴንትሊ ዲግሪው ላይ እንጂ የሰላም እጦት አለ። ጋምቤላ ላይ ብናይም እንደ ተመሳሳይ ነገር ነው ያለው። ስለዚህ ማዕከላዊ ኢትዮጵያ ላይም ተመሳሳይ ነገር ነው ያለው። የቱም ቦታ ላይ አፋር ጋር ስንሄድም ተመሳሳይ ቦታ አለ። አፋርና ሶማሌም እንደዚህ ተመሳሳይ ችግር አለ። ስለዚህ ኦልሞስት ኦል በሚባል ደረጃ ላይ ኢትዮጵያ ውስጥ ችግር ስላለ ይሄንን ችግር ለመፍታት የመጀመሪያው ስራችን የሚሆነው በሰለጠነና በዲሞክራሲያዊ መንገድ በጠረጴዛ ዙሪያ ብሔራዊ እርቅ እንዲደረግ ነው የምናደርገው። አማራጭ ፖሊሲያችን ይሄ ነው። ከታጠቁ አካላት ጋር ከሁሉም ማህበረሰብ ክፍሎች ጋር ስር ነቀል የሆነ እርቅ እንዲኖር እናደርጋለን፣ እንሰራለን። ዝም ብሎ የይስሙላ ሳይሆን እውነቱን በቃ ኢትዮጵያዊነትን መሰረት ያደረገ የዓለም በተለያዩ ሀገራት ላይ እንዴት ችግሩ እንደተፈታ እንደዚህ አይነት ችግር የነበረባቸውን አገሮችንም ልምድን አዳፕት አድርገን ወደኛ ቀይረን ያ ችግር እኛ ጋር መፈታት ስላለበት እኛም የዓለም አካል ስለሆነ ያንን ልምድ እንጠቀማለን። ሁለተኛ ደግሞ እውነተኛ ሀገራዊ ምክክር እንዲኖር እውነተኛ አንደኛ ከአዋጁ ጀምሮ ትክክለኛ አካታች ሁሉም የኢትዮጵያ የታጠቀውም ያልታጠቀውም ሁሉም ኢትዮጵያ የሚያምንበትን አዋጅ መጀመሪያ እንዲረቀቅ እናደርጋለን። ኤክስፐርቲስን ልምድ ያላቸውን ሰዎችን የህግ ባለሙያዎችን በመምረጥ አዋጁ ተገቢ የሆነ አዋጅ ይሄ ለብሔራዊ እርቅ የሚሆነው ማለት ነው እሱን አዋጅ እንዲረቀቅ እናደርጋለን። ከዛ በኋላ ደግሞ ኮሚሽነሮች ገለልተኛ የሆኑ ኮሚሽነሮችን እንዲመረጡ እናደርጋለን። ያን የሚያስፈጽሙ አካላትን ገለልተኛ ከምንም ፖለቲካ ፓርቲ ገለልተኛ የሆኑ ኮሚሽነሮችን እንዲመረጡ እናደርጋለን። ስለዚህ ከዛ በኋላ እስከ ቀበሌ ድረስ አጀንዳው ተለይቶ ህዝቡ በራሱ ተዋናይ ሆኖ ማንም እኛ ስልጣን ላይ ስላለን እኛ ተዋናይ ሆነን ሳይሆን ለህዝቡ ምቹ ሁኔታን በመፍጠር ህዝቡ ተዋናይ ሆኖ በራሱ ይሄ ችግር ይመለከተኛል፣ ይሄ ችግር ለመፍታት ደግሞ መወያየት መቻል አለብኝ፣ መነጋገር መቻል አለብኝ፣ አጀንዳ መቅረጽ አለብኝ፣ አጀንዳዬ ደግሞ ይሄ ነው፣ ይሄንን ደግሞ በሰለጠነና በዲሞክራሲያዊ መንገድ መፍታት አለብኝ የሚል አሰራር ዘርግተን ህዝቡ በዛ ልክ በራሱ ባለቤት ሆኖ ችግሩ ላይ ተወያይቶ እውነተኛ ብሔራዊ እርቅ በኢትዮጵያ ውስጥ እውነተኛ ሀገራዊ ምክክር በኢትዮጵያ ውስጥ ተደርጎ ሰላም የሚሰፍንበትና ሁሉም ዜጋ ወደ ሰላም መጥቶ ወደ ልማት ወደ ዲሞክራሲ የሚሳተፍበትን እድል እናመቻቻለን ማለት ነው። ሌላው ደግሞ የጸጥታ ተቋማትና የደህንነት ተቋማትን ነፃ ሆነው ከምንም ነገር ነፃ ሆነው እንዲሰሩ እናደርጋለን ማለት ነው። አሁን ኢትዮጵያ ውስጥ በአብዛኛው የፓርቲና የመንግስት ስራ የተደበላለቀ ነው። የጸጥታ ተቋማትም ሳም ኤክስቴንትሊ ነፃነታቸው ብዙም የተከበረ አይደለምና ትልቁ ስራ የደህንነት ተቋማት፣ የፖሊስ፣ የፍትህ፣ የመከላከያ ተቋማት ከምንም ፖለቲካ ነፃ ሆነው ለህገ መንግስታቸው በህገ መንግስቱ መሰረት የተሰጣቸውን ተልኮና ኃላፊነት እንዲወጡ እናደርጋለን ማለት ነው። ከዚህ ውስጥ ፖሊስ፣ ደህንነት በሲቪል እንዲመራ እናደርጋለን። መከላከያ አሁን ባለው ነገር ውስጥ ሞር ኦፍ ራሱን ብዙ ዋጋ እየከፈለ ያለው በየቦታው በሚነሱ ግጭቶች ላይ ነው። እኛ ደግሞ መከላከያ እንደ ሌሎች አገሮች ልክ ብሔራዊ ጥቅም ላይና ሉዓላዊነት ላይ ብቻ እንዲያተኩር እናደርጋለን። የዳኝነት አካላት ከምንም ነፃ ሆነው እንዲሰሩ እናደርጋለን ማለት ነው። እነዚህ ተቋማት ወሳኝ ስለሆኑ ሌሎች ብሔራዊ ምርጫ ቦርድ፣ እንባ ጠባቂ፣ ኢትዮጵያ ሰብአዊ መብት ኮሚሽን ሁሉም አካላት ነፃ ሆነው ገለልተኛ ሆነው ስራቸውን በተሰጣቸው ስልጣንና ኃላፊነት ብቻ እንዲሰሩ ዜጎችን ብቻ እንዲያገለግሉ እናደርጋለን። እነዚህ ተቋማት ከምንም ፖለቲካ ነፃ ሆነው ገለልተኛ ሆነው ለህዝቡ እና ለሀገሪቱ ሰላም
ስራቸውን እንዲሰሩ ለህግ ተገዢ እንዲሆኑ እናደርጋለን ማለት ነው። ሌላው ደግሞ የህግ የበላይነት እንዲከበር እንሰራለን ማለት ነው። ማንኛውም ዜጋ ከህግ በታች ነው። ከህግ በታች እስከሆነ ድረስ በህግ ተገዢ ሆነን ህግን አክብረን ምንሰራውን ስራ መስራት መቻል አለብን። ከዚህ በፊት የነበሩ ችግሮችን ቁርሾችን መበቃቀል ሳይሆን ምን ከማድረግ ይልቅ ምን እናደርጋለን ማለት ነው። በቃ በዊን በሆነ ሁሉንም አሸናፊ በሚያደርገው ነገር እርቁ እንዲኖርና ኢትዮጵያ ወደ ሰላም ጉዞ ወደ ልማት ጉዞ የምትሄድበትን አሰራር እንዘረጋለን። የሽግግር ፍትህን ደግሞ ተግባራዊ እናደርጋለን። ያጠፉ አካላት ደግሞ በጣም ኤክስትሪምሊ ያጠፉ አካላትና ነገር ከሆነ ደግሞ ለሌሎችም አስተማሪ ዶክተር አዲሱ ለዚህ ጥያቄ የተሰጡት ደቂቃ አልቋል። ወደ ቀጣዩ ጥያቄ አልፋለሁ። ሰላም ለኢትዮጵያ ጥምረት ፓርቲ የፌዴራል ህገ መንግስት መሻሻል አለበት ብሎ ያምናል ወይ? መሻሻል አለበት ካላችሁስ የትኞቹ የህገ መንግስቱ ክፍሎች መሻሻል አለበት ትላላችሁ? ሰላም ለኢትዮጵያ ጥምረት ህገ መንግስቱ መሻሻል እንዳለበት ያምናል። አንደኛ አንቀጽ 40 ላይ መሬት ጋር ባለው አንቀጽ እንዲሻሻል እንፈልጋለን። ሁለተኛ ደግሞ አንቀጽ 39 ላይ አንቀጽ 39 ንዑስ አንቀጽ 4 እንዲሻሻል እንፈልጋለን። ምሳሌ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ራስን በራስ ማስተዳደር እስከ መገንጠል የሚለው ቃል እንዲወጣ እንፈልጋለን። ሌላው አንቀጽ 62 ላይ ህገ መንግስት የመተርጎም ስልጣን የፌዴሬሽን ምክር ቤት ነው የሚለው እንዲሻሻል እንፈልጋለን። ሌሎችም አንቀጾች አሉ አሁን በዝርዝር እንትን ማድረግ ማለት ነው። እንደኛ ህገ መንግስቱ መሻሻል እንዳለበት እናምናለን። ስናምን ህገ መንግስቱ በምን አግባብ ነው የሚሻሻለው? የመጀመሪያው እንዲሻሻል የምንፈልገው አንደኛ ከህዝብ ህጋዊ እውቅና ካላቸው ፓርቲዎች ውስጥ 3 ፓርቲዎች በጣምራ እንዲሻሻል ጥያቄውን ካቀረቡ፣ ሁለተኛ ታችኛው ምክር ቤትና ላይኛው ምክር ቤት ወይ ደግሞ የህግ መወሰኛና የህግ መምሪያ እንዲሻሻል ጥያቄውን ከዚህ ውስጥ ያሉ አካላት በጣምራ ወይም ደግሞ በተናጠል እንዲሻሻል ጥያቄውን ካቀረቡ እንዲሻሻል እናደርጋለን። ሁለተኛ ራሱን የቻለ ጠቅላይ ፍርድ ቤት፣ የህገ መንግስት ፍርድ ቤት የተለያዩ አካላት ጥያቄ ባቀረቡ፣ ሲቪክ ማህበራት ጥያቄ ካቀረቡም እኛ እንዲሻሻል እንፈልጋለን ማለት ነው። ስለዚህ ከዚህ በፊት የነበረው ህገ መንግስት በጣም አሳሪ የሆነ አንድን አንቀጽ ለማሻሻል ፌዴሬሽን ምክር ቤት በአንድ ሁለተኛ መወሰን አለበት፣ በአንድ ሶስተኛ ህዝብ ተወካዮች ምክር ቤት በአንድ ሶስተኛ መወሰን አለበት፣ እያንዳንዱ ክልል ሀረሪን ጨምሮ ማለት ነው በሁለት ሶስተኛ መወሰን አለበት። ይሄ በጣም ታይት ስለሆነ ለማሻሻልም አዳጋች ስለሆነ እኛ ግን ቅድም እኔ በዘረዘርኳቸው መንገዶች መሰረት ህገ መንግስቱ ተሻሽሎ የኢትዮጵያን ህዝብ በተገቢው መንገድ ሰርቭ የሚያደርግና ህግን፣ ሰላምን፣ ደህንነትን የሚያስከብር ህገ መንግስት እንዲሆን ለዜጎች ተገቢ የሆነ ከለላ የሚሰጥ ህገ መንግስት እንዲሆን ህገ መንግስታችን እንዲሻሻል እንፈልጋለን። ይሄ የጥምረቱ ዓላማ ማለት ነው። የዓለም ታሪክንም ብናየው የተለያዩ ሀገራት በተለያየ ጊዜ ህገ መንግስት እንዲሻሻል አድርገዋል። አሜሪካ 27 ጊዜ አሻሽላለች፣ አሳሪ የሆነ አንቀጽ ስለነበረበት ልክ እንደኛ ማለት ነው። ቅድም እኔ እንደጠቀስኳችሁ ህንድ 106 ጊዜ አሻሽላለች፣ ፈረንሳይ 25 ጊዜ አሻሽላለች፣ ደቡብ አፍሪካ እዚህ አፍሪካ ውስጥ 18 ጊዜ እንዲሻሻል አድርጋለች። ተመሳሳይ እኛም ህገ መንግስቱ አሳሪና ወቅቱ ጋር ማይሄድ ከሆነ የኢትዮጵያ ብሔር ብሔረሰቦችና ህዝቦችን መብት በማስከበር ደረጃ ላይ በቂ እውቅና ማይሰጥ ከሆነ ህገ መንግስቱ እንዲሻሻል እናደርጋለን። ምናሻሽለው ደግሞ ያው አንደኛ እኛ እንደ ድርጅት የለየናቸው አሉ፣ ሁለተኛ ደግሞ ሌሎች በእኛ አሰራርና በእኛ ህግ መሰረት ጥያቄ በቀረበልን ጊዜ እነዚያን መነሻ አድርገን እንዲሻሻል እናቀርባለን ማለት ነው፣ እናደርጋለን ማለት ነው። ስናሻሽል ደግሞ ባለቤቱ ኢትዮጵያ ህዝብ ነውና ኢትዮጵያ ህዝበ ውሳኔ እንዲያደርግ ነው የምንፈልገው። እኛ ብቻ አይደለም የምናደርገው፣ እኛ ፋሲሊቴተር ነን። ጥያቄው ቀርቧል። ከምን ከ3 እና ከዚያ በላይ በህጋዊ እውቅና ከኢትዮጵያ ብሔራዊ ምርጫ ቦርድ እውቅና ያላቸው ፓርቲዎች በጣምራ ካቀረቡ እናሻሽላለን። ተጨማሪ እኛ ካልነው በተጨማሪ ሲቪክ ማህበራት እንደዚሁ ከ3 እና ከዚያ በላይ ጥያቄ ካቀረቡ ይሄ አንቀጽ አሳሪ ነው። ስለዚህ ይሄ አንቀጽ ወቅቱ ጋር ዳይናሚዝሙ ጋር የኢትዮጵያ ህዝብ አስተሳሰብ ጋር አጠቃላይ ነው ጋር አብሮ አልሄደም። ሰው ምን ይደረግ ይሻሻል ካለ ያሻሽላል። እንዲሻሻል ስናደርግ ደግሞ የምናቀርበው ወደ ታችኛው ወደ ህግ መምሪያው ነው የምንወስደው ማለት ነው። ከዛ በኋላ ህግ መምሪያው ደግሞ የራሱን አሰራር ተከትሎ በምን አግባብ ህዝበ ውሳኔ መሰጠት እንዳለበትና ይሄ አንቀጽ እንዲሻሻል እንዴት ማድረግ እንዳለበት ነው የራሱን አሰራር ዘርግቶ በዚያ ልክ ህገ መንግስቱ ተሻሽሎ የኢትዮጵያን ብሔር ብሔረሰቦችና ህዝቦችን መብት ማስከበር የሚችል ነፃነትን ሊያስጠብቅ የሚችል ሰላምን ሊያሰፍን የሚችል ትክክለኛ ለአሰራርም ለሁሉም ነገር የሚመች አንቀጽ ሆኖ እንዲሻሻል ለዚህ ደግሞ ህዝቡ ባለቤት ሆኖ ተዋናይ ሆኖ ድምፅ እንዲሰጥበት ተደርጎ እንዲሻሻል እናደርጋለን። ይሄ
አንዱ አካላችን። ዶክተር አዲሱ መኮንን የሰላም ለኢትዮጵያ ጥምረት ፓርቲ ምክትል ሊቀመንበር ስለሰጡን ሰፊ ማብራሪያ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። በመጨረሻም ሊያስተላልፉት የሚፈልጉት መልእክት ካለ እድሉ ልስጦት። ማስተላለፍ እንፈልገው አንደኛ አሁን እንግዲህ ኦልሞስት የመራጮች ካርድ መውጫ ጊዜ እያለቀ ነው ያለው። የኢትዮጵያ ሕዝብ እንግዲህ ከሰኔ 30 በኋላ አሁን ያለ ስራ ላይ ያለው ምክር ቤቱ ስራውን ያበቃል። ከዚያ በፊት ደግሞ ግንቦት 24 ደግሞ ምርጫ ይከናወናል። ስለዚህ ትክክለኛ ጥያቄዎችን ይመልሱልናል፣ ሰላምን ያሰፍንልናል፣ የኢኮኖሚ ጥያቄዎች አሉብን፣ ችግሮች አሉብን፣ እነዚህን ይፈቱልናል፣ ለ5 ዓመታት ይመሩልናል የሚሉ አካላትን መምረጥ እንዲችሉ ካርዳቸውን ካሁኑ እንዲያወጡ እንፈልጋለን። ሁለተኛ ደግሞ መላው ህዝባችን የኢትዮጵያ ህዝብ ማለት ነው ሰላም ለኢትዮጵያ ጥምረት ከስሙ ጀምሮ ሰላም ነው። በኢትዮጵያ ውስጥ ሰላም እንዲሰፍን፣ ሰላም ለሁሉም ሁሉም ለሰላም የሚል መርህ ይዞ ነው የመጣው። ይሄ መርህ ደግሞ መሬት ላይ እውን እንዲሆን ሰላም ለኢትዮጵያ ጥምረትን እንዲመርጥ ለመላው ህዝባችንም ጥሬን አስተላልፋለሁ። ምልክታችን የቡና ተክል ነው። ቡና ደግሞ አሁን ባለው በኢትዮጵያ ውስጥ ከፍተኛ የገቢ የውጭ ከረንሲ እያስገኘ ያለ ነው። ችግሮችን በግለሰብ በቡድን በአንድም ሁለትም ሶስትም በቡድንም ችግሮችን ለመፍታት ለመወያየት ለመነጋገር ትልቁ እንትናችን ማህበራዊ ማገናኛችን ቡና ነውና ቡናን እየጠጣን ችግራችንን እንፍታ። ለዲሞክራሲ ለሰላም እንድንቆም ቡናን ምረጡ። ቡና የሁሉ ነገር የባህልም የኢኮኖሚም የማህበራዊ መሰረት ነውና ይሄ ስለሆነ ይሄንን ግንዛቤ ውስጥ በማስገባት የኢትዮጵያ ህዝብ የቡና ተክልን እንዲመርጥ ጥያቄውን እናቀርባለን። አመሰግናለሁ። ዶክተር አዲሱ መኮንን ሰላም ለኢትዮጵያ ጥምረት ፓርቲ ምክትል ሊቀመንበር እዚህ ስቱዲዮ ተገኝተው ስለሰጡን ሰፊ ማብራሪያ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ከሰላም ለኢትዮጵያ ጥምረት ፓርቲ ጋር የነበረን ቆይታ ይህንን ይመስል ነበር። በቀጣይ ሌላኛውን ተፎካካሪ ፓርቲ ይዘን የምንቀርብ ይሆናል። ፕሮግራሙን ያቀረብኩላችሁ ኔሊያ ክብሮም ነበርኩ። ሰላም ቆዩ።